በኦሮሚያ ክልል አርሲ ዞን ውስጥ ለህዝብ ጥቅም የሚውል ነዳጅ ያለ አግባብ መሬት ላይ ሲደፋ የነበረበት የነዳጅ ማደያ ለ3 ወራት እገዳ ተጣለበት። የወንጀል ተጠያቂ እንደሚሆኑም ታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ግጭቶች በተከሰቱባቸው አንዳንድ አካባቢዎች ማረሚያ ቤቶችን እንዳይከታተል መከልከሉን አስታወቀ። ሶማሊያን ይጎበኛሉ ተብለው ሲጠበቁ የነበሩት የቻይናው የውጭ ጉዳይ ሚኒስትር ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ ጉብኝታቸው ማቅናታቸው ተጠቁሟል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በኢትዮጵያ ሪፖርተር ዩቲዩብ ቻናል እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ አስደምጣችኋለሁ። አብራችሁን ቆዩ። 2800 ከአንድ ብር በላይ ከሆነ ማለት የሚከፍለው ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10,000 ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኦሮሚያ ክልል አርሲ ዞን ውስጥ ለህዝብ ጥቅም የሚውል ነዳጅ ያለ አግባብ መሬት ላይ ሲደፋ የነበረበት የነዳጅ ማደያ ለ3 ወራት እገዳ ተጥሎበታል። የወንጀል ተጠያቂ እንደሚሆኑም ባለስልጣኑ አስታውቋል። በዚህ ሳምንት በማህበራዊ የትስስር ገጾች መነጋገሪያ የነበረውና በአንድ የነዳጅ ማደያ ምረቃ ዝግጅት እንደሆነ በተነገረለት ሁነት ላይ ሰዎች በተሰበሰቡበት ሁለት ግለሰቦች የነዳጅ ማደያ መቅጃውን በመያዝ ነዳጅ ወደ መሬት ሲያፈሱ የታየበትን ድርጊት ባለስልጣኑ እርምጃ እንደወሰደበት አስታውቋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዛሬ ጥር 2 ቀን 2018 ዓ.ም እንዳስታወቀው ከፍተኛ የውጭ ምንዛሪ ወጥቶበት ወደ አገር የሚገባን ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም ማዋል ሲገባ ያለ አግባብ እንዲፈስ ያደረገው ግሎባል የተባለ የነዳጅ ማደያ ለ3 ወራት ከነዳጅ ጭነት ትስስር ውጪ እንዲሆን የሚያደርግ እገዳ ተጥሎበታል። እንደ ባለስልጣኑ ገለጻ በኦሮሚያ ክልል በአርሲ ዞን ዳክሲስ በተባለ ቦታ ስራ የጀመረው ግሎባል የሚባል ነዳጅ ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱን መፈጸሙን አረጋግጧል። ይህን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 7 ንዑስ አንቀጽ 10 ስር ያለውን ግዴታ በመጣስ አንቀጽ 11 ንዑስ አንቀጽ 9 መሰረት ህገወጥ ድርጊት ፈጽሞ በመገኘቱ የወንጀል ተጠያቂነቱ የሚቀጥል ሆኖ ሳለ በአዋጁ አንቀጽ 23 ቁጥር 1 መሰረት ለ3 ወራት ፈቃዱ ታግዷል ሲል የነዳጅና ኢነርጂ ባለስልጣን አስታውቋል። ከባለስልጣን መስሪያ ቤቱ የማደያ ፈቃድ አውጥተው ምርቱን ለህብረተሰቡ በአግባቡ ተደራሽ ለማድረግ ፈቃድ ሲሰጥ ከሚገቡ የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱንና ደረጃውን በጠበቀ ማደያ በቂ የሆነ የድንገተኛ አደጋ መከላከያ ግብዓቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ ቢሆንም ግሎባል የተባለው ነዳጅ ማደያ እነዚህን ግዴታዎች የጣሱ በመሆኑ ባለስልጣኑ ጉዳዩን ተከታትሎ ተገቢውን የህግ ውሳኔ ተፈጻሚ እንዲሆን እንደሚያደርግ ጠቁሟል። ባለስልጣን መስሪያ ቤቱ አክሎም ህገወጥ የነዳጅ ግብይትን የመከላከል ሥራ የህዝብ ኃላፊነት በመሆኑ ድርጊቱን ላጋለጡ ሰዎች ምስጋና አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ግጭቶች በተከሰቱባቸው አንዳንድ አካባቢዎች ማረሚያ ቤቶችን እንዳይከታተል መከልከሉን አስታወቀ። በአማራ ክልል ከሰኔ 2016 እስከ ሰኔ 2017 ዓ.ም ባለው ጊዜ ውስጥ
5 ማረሚያ ቤቶችን ብቻ እንደተከታተለ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል ባደረገባቸው ማረሚያ ቤቶች የተጠርጣሪዎች ማቆያ ማዕከላት ከሚችሉት ቁጥር በላይ ተጨናንቀው መመልከቱን፣ የምግብ እጥረት እንዲሁም የማሰቃየትና የማንገላታት ክሶች አሳሳቢ ጉዳዮች እንደሆኑ ጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሰኔ 2016 እስከ ሰኔ 2017 ዓ.ም ያለውን ዓመታዊ የሰብአዊ መብት ሁኔታን አስመልክቶ ጥር 2 ቀን 2018 ዓ.ም ባወጣው ሪፖርት በተለያዩ የኢትዮጵያ ክልሎች የተከሰቱ የትጥቅ ግጭቶችና ተደጋጋሚ የጸጥታ አለመረጋጋት በሕይወት የመኖር መብትና የደህንነት መብት ላይ ከፍተኛ ጥሰት አድርሰዋል ብሏል። ሪፖርቱ በሸፈነው የአንድ ዓመት ጊዜ ውስጥ በመንግሥት የጸጥታ ኃይሎችና በታጣቂ ቡድኖች መካከል በነበሩ ግጭቶች ምክንያት በንጹሐን ዜጎች ላይ ሞትና የአካል ጉዳቶች ተከስተዋል ያለ ሲሆን በአማራና ኦሮሚያ ክልሎች የሚደረጉ የትጥቅ ግጭቶች ለዜጎች ሞትና የአካል ጉዳት መንስኤ መሆናቸውን አስታውቋል። በንጹሐን ላይ ጉዳት የደረሰው የመንግሥት ኃይሎች እንዲሁም በታጠቁ ኃይሎች በተለይም በአማራ ፋኖና በኦሮሚያ በተለምዶ ኦነግ ሸኔ እየተባለ በሚጠራው የኦሮሞ ነጻነት ሰራዊት ባደረሱት ጥቃት ነውም ተብሏል። የኢሰመኮ ዓመታዊ ሪፖርት በአማራ ክልል በተቀሰቀሰው ግጭት ሰላማዊ ዜጎች መሞታቸውንና መቁሰላቸውን፣ በኦሮሚያ ክልል ደግሞ በግጭት ውስጥ ያልተሳተፉ ግለሰቦች ግድያ፣ የአካል ጉዳት፣ የንብረት ውድመትና አፈና እንደተፈጸመ ገልጿል። በሌሎች የጸጥታ ችግር በተከሰተባቸው ክልሎችም ከአፈና ጋር ተያይዘው የሚፈጸሙ ተመሳሳይ የመብት ጥሰቶች መኖራቸውም ተገልጿል። ኮሚሽኑ ከአማራና ከኦሮሚያ ክልል በተጨማሪ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በቤንሻንጉል ጉሙዝ እንዲሁም በጋምቤላ ክልሎች በአንዳንድ አካባቢዎች በመንግሥት ታጣቂዎች፣ በታጣቂ ኃይሎችና ማንነታቸው በግልጽ ባልታወቁ አካላት በተፈጸሙ ጥቃቶች የሞት የአካል ጉዳትና የንብረት ውድመት መከሰቱን መዝግቧል። በሌላ በኩል የሰብአዊ መብቶች ኮሚሽኑ በእስር ላይ የሚገኙ ሰዎች ሁኔታ ላይ የክትትል ተደራሽነት ላይ ስጋቶችን ያነሳ ሲሆን ኢሰመኮ የተጠርጣሪ ማቆያ ማዕከላትን የመከታተል ስልጣን የተሰጠው ቢሆንም በግጭት በሰላም እጦትና ደህንነት ስጋት ክትትሉን ተደራሽ እንዳያደርግ እንቅፋት ሆኖበታል ተብሏል። ኢሰመኮ ግጭቶች በተከሰቱባቸው አንዳንድ አካባቢዎች ማረሚያ ቤቶችን እንዳይከታተል ክልከላ እንደሚደረግበት ያስታወቀ ሲሆን ከሰኔ 2016 እስከ ሰኔ 2017 ድረስ በአማራ ክልል 5 ማረሚያ ቤቶችን ብቻ ቁጥጥር ማድረግ መቻሉን ገልጿል። የተጠርጣሪዎች ማቆያ ማዕከላት ከሚችሉት ቁጥር በላይ መጨናነቅ፣ የምግብ እጥረት እንዲሁም የማሰቃየትና የማንገላታት ክሶች አሳሳቢ መሆናቸውም ተጠቅሷል። የሲቪክ ምህዳርን በሚመለከትም ሪፖርቱ በሲቪል ማህበረሰብ ድርጅቶች አዋጅ ላይ የተካተቱ ማሻሻያዎች የሽግግር ፍትህ፣ ብሔራዊ ምክክርና መጪው ሀገራዊ ምርጫን ጨምሮ ቁልፍ በሆኑ ሀገራዊ ሂደቶች ውስጥ ተሳትፎን እንዳያዳክሙ አሳስቧል። የሚዲያ አዋጅን በተመለከተም ለሕግ አውጪዎች ዝርዝር አስተያየቶችን መስጠቱን የገለጸው ኢሰመኮ ሐሳብን በነጻነት የመግለጽ መብት ትርጉም ባለው መልኩ ሊጠበቅ የሚችለው ሚዲያ በዲሞክራሲያዊ ምህዳር ውስጥ የሚጠበቅበትን ሚና በብቃት መወጣት ሲችል በመሆኑ ከፖለቲካዊና ኢኮኖሚያዊ ጣልቃ ገብነት በተለይም ከፈቃድ አሰጣጥና ቁጥጥር ጋር ተያይዞ ገለልተኛ የሚዲያ ተቆጣጣሪ አካል እንደሚያስፈልግ አስታውቋል። የማህበራዊና ኢኮኖሚያዊ መብቶች በግጭቶች፣ በዋጋ ንረት፣ በእንቅስቃሴ ገደብና በተፈጥሮ አደጋዎች መሸርሸራቸውንም ዓመታዊ ሪፖርቱ አመላክቷል። በ2017 ዓ.ም የትምህርት ዘመን በአገር አቀፍ ደረጃ ከ7.8 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው የተገለጸ ሲሆን በአማራ ክልል ብቻ ከ3700 በላይ ትምህርት ቤቶች በግጭት ምክንያት ከአገልግሎት ውጭ ሆነዋል። መፈናቀልን አስመልክቶ ኢሰመኮ ከ2003 ጀምሮ በደቡብ ኦሞ ዞን ዳሰነች ወረዳ የተፈናቀሉትን ኮሚሽኑ በሽግግር ፍትህና በዓለም አቀፍ ትብብር ላይ አዎንታዊ እርምጃዎች እንዳሉ የገለጸ ሲሆን የመንግሥት አካላት ግን የሰብአዊ መብቶችንና የሰብአዊ ሕጎችን እንዲያከብሩ፣ ለግጭቶች ሰላማዊ መፍትሄን እንዲፈልጉ እንዲሁም ለተጎዱ ማህበረሰቦች ተጠያቂነትና እርዳታን እንዲያረጋግጡ አሳስቧል። ሶማሊያን ይጎበኛሉ ተብለው ሲጠበቁ የነበሩት የቻይናው የውጭ ጉዳይ ሚኒስትር ባልታወቀ ምክንያት ጉዟቸውን መሰረዛቸው ታወቀ።
እስራኤል ከሶማሊያ ለተገነጠለችው ሶማሊላንድ የመጀመሪያውን የሉዓላዊ ሀገርነት ዕውቅና ከሰጠች ከ2 ሳምንታት በኋላ የቻይናው የውጭ ጉዳይ ሚኒስትር ሶማሊያ ሞቃዲሾን ለመጎብኘት ማቀዳቸው በሶማሊያ መንግስት በኩል ከፍተኛ ጉጉት ፈጥሮ ነበር። የውጭ ጉዳይ ሚኒስትሩ ዋንጊው ኢትዮጵያን፣ ሶማሊያን፣ ታንዛኒያን ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታኅሳስ 30 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን ደግሞ ወደ ሶማሊያ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሊያ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሊላንድ የሰጠችውን ዕውቅና በማውገዝ ለሶማሊያ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላም በሞቃዲሾ ሊያደርጉት የነበረው ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሊያ ባለስልጣናት አስታውቀዋል። ከጥቂት ሰዓታት በኋላም የውጭ ጉዳይ ሚኒስትሩ በታንዛኒያ መገኘታቸው ነው የተገለጸው። የውጭ ጉዳይ ሚኒስትሩ በኢትዮጵያ በነበራቸው የአንድ ቀን ቆይታ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ መምከራቸው ይታወሳል። ውይይታቸውን አስመልክቶ ባወጡት የጋራ መግለጫም በልማት ፖሊሲዎችና ስትራቴጂዎች ዙሪያ የሚያደርጉትን ቅንጅት የበለጠ ለማሳደግ መስማማታቸው ተገልጿል። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት እንዲሁም ታይዋን የቻይና የማይገሰስ ግዛት አካል መሆኗንና የቻይና ሕዝባዊ ሪፐብሊክ መንግስት መላውን ቻይና የሚወክል ብቸኛ ሕጋዊ መንግስት መሆኑን ማረጋገጧ በጋራ መግለጫው ላይ ይፋ ተደርጓል። ቻይና በበኩሏ የአፍሪካ ሀገራት በተለያዩ ዘርፎች ግንኙነትና ትብብራቸውን በማጠናከር ቀጠናዊ ውህደት በተለይም በውይይትና በዲፕሎማሲያዊ መንገዶች የባህር በር ተደራሽነትን በማረጋገጥ ሎጂስቲክስ መስፋፋትን እንዲያረጋግጡ እንደምታበረታታ አስታውቃለች። ኢትዮጵያ ታይዋንን በተመለከተ ያራመደችው አቋም በሰዓታት ልዩነት ውስጥ ከታይዋን መንግስት ተቃውሞ ገጥሞታል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ጉዳዮች ያቀረብናቸው ነበሩ። መልካም ጊዜ ተመኘ። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራንስስ አንድ ሁለት አስቀምጥ ያቺ ነገር ለኪን ሳትከፍ አታስቸግር እንደው ብትያዝ ያቺ ነገር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በደስታ ደረሳችሁ የሚለው ገሊላ ኢንተርናሽናል ሴሚናሪየም እርሶን የእውቀት ባለቤት ለማድረግ በመጀመሪያና በማስተርስ ዲግሪ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን፣ በክርስቲያን ሶሻል ወርክ፣ በክርስቲያን ካውንስሊንግ ሳይኮሎጂ እና በባይብል ኤንድ ቴዎሎጂ፣ በፒኤችዲ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እንዲሁም በዶክተር ኦፍ ሚኒስትሪ በምሽት በቅዳሜና እሁድ በርቀት አሊያም ኦንላይን አሁኑኑ ይመዝገቡ ይሎታል። ገሊላ ጥራት ያለውን ትምህርት ከስነ ምግባር ጋር ከምቹ ቤተ መጻሕፍት ጋር በሀገር ውስጥና ከሀገር ውጪ በማስተማር በቂ ልምድ ባላቸው መምህራን በመታገዝ እርሶን የእውቀት ባለቤት ያደርጎታል። በአዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ ቢሮ ቁጥር 502 እና በክልል ካምፓሶቻችን ሁሌም ምዝገባ ሁሌም ትምህርት አለ ስንሎት በታላቅ ደስታ ነው። ለበለጠ መረጃ በሾርት ኮድ 9720 ይደውሉ አሊያም ድረገጻችንን በመጎብኘት አሁኑኑ ኦንላይን መመዝገብ ይችላሉ። መልካም በዓል። ገሊላ ኢንተርናሽናል ሴሚናሪየም
በቦታ ልንራራቅ እንችላለን። የሕይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለሕይወት ጥያቄያችን በህብረት እልባት እናገኛለን። ሕይወታችን በህብረት የተመሰረተ ነው። ሥራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ።